say a word about how this war began. On Thursday, Netanyahu launched an illegal and unilateral surprise attack on Iran. Israel's attack clearly violated international law and the United Nations Charter. But let's remember who Netanyahu is. He is a war criminal under indictment by the International Criminal Court for starving innocent people and killing civilians in Gaza. Israel's attack was specifically designed to sabotage American diplomatic efforts. The IC continues to assess that Iran is not building a nuclear weapon, and Supreme Leader Khamenei has not authorized the nuclear weapons program that he suspended in 2003. The IC continues to monitor closely if Tehran decides to reauthorize its nuclear weapons program. ተናስተልኝ የፈንታሌ ሚዲያ ቤተሰቦች እንደምን አረፈዳችሁ እንደምን ዋላችሁ በዛሬ ዝግጅታችን the political economy of fear and advantage የሚል ሐሳብ ላይ እናወራለን ቅድም መግቢያው ላይ ያያችኋቸው የአሜሪካው ሴናተርና የሲአይኤ ዳይሬክተር ናቸው ሴናተሩ በራሳቸው ገጽ ላይ በዚህ መልኩ የኢራንና የእስራኤልን ሁኔታ አስቀምጠዋል ሰምታችኋታል የሲአይኤ ዳይሬክተሩ ፈጽሞ የለም 2003 ፋቷ ነው መሰለኝ ባለው በእምነቱ ብለው እንዳቆሙ አልተንቀሳቀሰም የዓለም አቀፍ አቶሚክ ኤነርጂም እየተቆጣጠረ ነው ታዳ ዶናልድ ትራምፕና ኔታንያሁ ምን አስፈራቸው ምን አስደነገጣቸው ዓለምንስ ወይ አጠቃላይ የዓለምን ፖለቲካስ ለምን በፍርሃት ሊያሳዩት ሞከሩ የሚሉትን እናያለን ምን ማንኔ the political economy of fear and advantage ማለት መንግስታት ፖለቲከኞች ፍርሃትን በመጠቀም ስልጣናቸውን የሚያቆዩበት መንገድ ፍርሃትን በመጠቀም አጠቃላይ የኢኮኖሚ መዋቅራዊ አደረጃጀቱን የሚቀይሩበት መንገድ ፍርሃትን በመጠቀም የጂኦፖለቲካል ኃይል አሰላለፍን በመቀየር እዛ የሚገኘውን የተፈጥሮ ሀብት የመቀራመት ነው fear as a tool of political weapon ማለት ነው ፍርሃትን እንደ አንድ የጦር መሳሪያ መጠቀም በደንብ ሰርተው ተጠቅሞበታል ሁለቱን አሳያቸዋለሁ ለምሳሌ የኢትዮጵያው የደህንነት ጽፈት ሚኒስትሩ አቶ ሬድዋን ሁሴን ለምሳሌ እንበል በሶማሌ ጉዳይ ላይ የሳቸው መስሪያ ቤትና ሰራተኛ ያገኘነው መረጃ ይሄ ነው ብለው ለጠቅላይ ሚኒስትር አብይ ሲያቀርቡላቸው ጠቅላይ ሚኒስትር አብይ ሂድ ይሄን ያንተን መረጃን ይዘይደኝ ማቅል የለም ቃሉ በጣም አስደንጋጭ ነው አሜሪካ ውስጥ የሆነው ይሄ ነው የሲአይኤን ሪፖርት ሁሉ አልሰማም ነው ስለዚህ በጣም ቀላል የሚመስል ግን ምንድነው አንድ እንትኑን እንየው the political economy of fear and advantage frame ለማድረግ ነው ጦርነት ሚድል ኢስት ውስጥ አሁን የተነሳውን frame የማድረግ how political actors manipulate fear to shape economic and political outcomes how they use that fear to gain or maintain power influence market or justify policies that serve strategic or economic interest. This concept draw from political economy, international relations, and the psychology. The psychology is the fear. ለምሳሌ እንጨምር እኛ ሀገር የንብረት ማስመለስ አዋጅ ጸደቀ ወደ ኋላ 10 አመት ተመልሶ ቤትም ሀገር ህግ ዛሬ በወጣበት እንጂ ወደ ኋላ አይሄድም ግን ምን ጀስቲፋይ ተደረገ ቀላል ኤግዛምፕል የክሪሚናሉን እንጂ
የሲቪሉን አይደለም አንዳንድ ሀገሮች እንደዚህ ይሰራሉ የሚል ጀስቲፊኬሽን ለኛ ቀረበ ይሄ ምን ማለት ነው ለምሳሌ ወደ ኋላ 10 አመት ሄዶ 7 አመት አሁን ብልጽግና ያለበት 3 አመት አካባቢ ኃይለ ማርያም ያለበት በእነዚህ መካከል ውስጥ ሀብት አንድ ሰው አመንጭቶ ከሆነ at any time ሊያስረዳን ሊናገረን ይገባል ሲል እንዳለ ህብረተሰቡ ተረበሸ ምን ማለት ነው አለ ውጭ ሀገር ያለው ነቀለ ለምን ሪል ስቴት እንዴት እንደገዛ ያውቃል ለእናትህ ከገዛ ይሄ ቤት በህጋዊ መንገድ ማዘሬን ቤት ከየት አምጥቶ ነው የገዛው አረ ልጅ እኔ ገዛው ልኮሎት አዎ እስቲ መች ነው የባንክ የተላከለ ሲባል የባንክ ሰነድ አይገኝም ለምን የዶላር ምንዛሪ ኢትዮጵያ ውስጥ ያለው እና አሁን እንኳን ብናየው እዚህ 130 133 ሲሆን አሜሪካን ሀገር 159 ብር ነው የሚመነዘረው ስለዚህ እዛው አሜሪካ ውስጥ ዶላር ይከፍልና እዚህ ኢትዮጵያ ውስጥ በብር ይደርሷል በዚህ ማል መንግስት 5 ሳንቲም አያገኝም መንግስት ይሄን ያውቃል በፊትም ሲሰራ የነበረበት አሰራር ነው እኛናት ግን በዚህ መልክ ገንዘብ ተልኮላቸው ቤት ተገዝቶ ካለቀ በኋላ እንዴት ነው የሚያስረዱት ከዛ ምን ያደርጋሉ ፊር ዴቨሎፕ ያደርጋሉ ንብረቴን ላጣ ነው ሀብቴን ላጣ ነው ልጄም ደከመ ለፍቶ ይላከልኝ ይባላል አንድ ውጭ ሀገር ያለው ልጅስ አስፋልት ላይ የቆመ በሆነም ባልሆነም ባመነበትም ባላመነበትም ከፍተኛ የፖለቲካ ቅስቀሳና ፕሮፓጋንዳ የሚያረከውነ አሁን በኤግዚስቲንግ ገቨርንመንት ላይ ልክ ይሄ አዋጅ ምንም አይነት እንቅስቃሴ የንብረት ይወሰዳል ማለት this how to you maintain the power ይሄ ማለት ግን የአዋጁ ህግ ይሄ ብቻ ነው አላማው ማለት አይደለም በህግ ወጥ መንገድ ያካበቱ የዘረፉ መንግስትን ያራቆቱ genuinely ከተሰራ from nowhere ሚሊዮን የሆኑ የከተማችን ባለጸጎች አሉ እንደነዚህ አይነት ሰዎች እንዲያወጡ በቀናነት ከተሰራ ደግሞ ይሄንም ሊያስተካክል ይችላል ሁለት አይነት ምላጭ ነው ታማኝ በየነ ላይ በጣም የሚነሳው ክርክር ምንድነው በኢህአዲግ ጊዜ ያለ በያስፋልት ነበር የሚሉ ከዛም በለውጡ ጊዜ ጦርነት ገብቶ ተዋግቷል ለውጥ መጣ ብሎ አሁን ታማኝ የለም ብዙ ሰዎች የታማኝ እንቅስቃሴ በዚህ ደረጃ መጥፋት በብዙ ነገር ይተረጉሙታል ያዳባይ ትርጓሜ ስለሆነ እኔ አልተጠቀሙ በተጨባጭ ለምን እንደዚህ እንዳረጋላችሁ ግን good example ነው አሁን እሱ የለበትም ታማኝ ያልነካው ፖለቲካ አይደምቅም በሚባልበት ዋሽንግተን ታማኝ የለም እንደዚህ አይነት ፖለቲካሊ አክቲቭ የነበሩትን ሰዎች የመንግስት ስጋት ከሆኑ በዛው ታደርጋለህ ይሄን ከፍ ስናደርገው ቅድም በጣም የሚገርማችሁ ያመጣውት ለምንድነው አንዳንድ ጊዜ በአንድ ሳይድ ብቻ እንዳናይ የእስራኤል ህዝብ መጠቃት ኔታንያሁን ብቻ ነው የሚያሳስባቸው ዶናልድ ትራምፕን ብቻ ነው የሚያሳስባቸው የአሜሪካ ኢንተረስት መነካት ዶናልድ ትራምፕ ብቻ ነው የሚያሳስባቸው ወይስ ኔታንያሁ የሚያሳስባቸው በቀደም አይተናል ከክርስቲያንና እስልምና ጋር የለም ጁ ከመሆን ጋር ለምሳሌ አሁን ያመጣቸው ሰው በዲቴል እንሄድባቸዋለን በርኒ ሳንደርስ የሚባሉ ሰው በጣም የሚገርም ጉድ ኤግዛምፕል ናቸው እኚህ ሰውዬ ምክንያቱም አንዳንድ ጊዜ በጭፍን እንዳንነን ነው ለምሳሌ አይታችኋቸዋል በኔታንያሁ ላይ ክሪቲካል የሆነ ሂስን ያስቀመጡት including Donald Trump ሳቸው ባመጡት አርጊመንት ዶናልድ ትራምፕ ምን ይሰራል እዛ ብሎ አንድ ሰው ሊጠይቅ ይችላል ግን በርኒ ሳንደርስ ራሳቸው ከሰራተኛ መደብ የጁ ቤተሰብ የተወለዱ ናቸው ስር መሰረታቸው እሳቸውም እንደማንም ጁ እስራኤላዊ ናቸው የእስራኤል ህዝብ ያልቅ እሳቸው ሊደሰቱ አይችሉ የእስራኤል ህዝብ አጠቃላይ ስጋት ውስጥ ቢመጣ እና ቢጨነቅ እሳቸው በተለየ መልኩ ሊደሰቱ
ኔታንያሁ ሊያዝኑ ዶናልድ ትራምፕ ሊከፉ የሚችሉበት ምድራዊ ምክንያት የለም ፖለቲካው እንዴት ነው የሚሰራው that is the political economy of fear and advantage ፊሩ ለማን ነው የሚሰጠው ነው እዚህ ላይ መመለስ ያለብን ፊሩ የሚሰጠው ለማን ነው ለፐብሊኩ አድቫንቴጁ የሚወስደው ማን ነው ገዢው ወይ ወራሪው ወይ መንግስት ነው ማለት ለምሳሌ ሰሞኑን አንድ ህግ ወጣ ምን አይነት ህግ ወጣ የተመርማሪውን ህይወት እስካለ ማሳጣት ያሉትን በሽብር እና ህገወጥ ሀብትን ህጋዊ አድርጎ ወደ መስመሩ ስለመክተት በሚደረግ እንቅስቃሴ የተያዘን ተጠርጣሪ ህይወቱን ማጣት ብቻ እንዳይደርስ እንጂ ሌላ ይሄን መረጃ እንዲያወጣ መርማሪው ኦሬዲ በህግ ጸድቆለት መብት ተሰጥቶታል እንዳለ ሚዲያው ተንጫጫ አሬ ምን ማለት ነው ተባለ ሱ ብቻ አይደለም አንድ የፓርላማ ሰው ምን አሉ አይ ህገ መንግስቱ እኮ አንድ ሰው በጥፋት ከተገኘም ህይወቱን እስከ ማጣት ድረስ ይወስናል ብለው ድጋፋቸውን ተናገሩ ግን በኢትዮጵያ የፖለቲካ ስካውን ከመጣንበት ኢህአዲግም ኃይለማርያምም በጠቅላይ ሚኒስትር አብይም ብትመጡ አሸባሪነት ሰብጀክቲቭ እንጂ ኦብጀክቲቭ በሆነ ዴፊኒሽን ተቀምጦ ወይም ኤገነስቱ ኢንተርናሽናል ስታንዳርድ ሽብርጋ ለምሳሌ ብርሃኑ ነጋ በአሸባሪነት በኢህአዲግ ተጠርጥሮ ለረጅም ጊዜ የኢሳያስን ፓስፖርት እየተጠቀመ $500,000 ከግብጽ ወስዶ ይሄ በድምጽ ያለ ነው የነበረ ሰውዬ ነው ፋክቱ ግን ምንድነው የኢትዮጵያ መንግስት የአሜሪካ መንግስት አሸባሪ አስቀምጧል እነ ዶክተር ብርሃኑን ስጠኝ ብሎ ብዙ ጊዜ ጠይቀዋል የአሜሪካ መንግስት ምን አለ የአሜሪካ መንግስት አሸባሪ ብሎ ባስቀመጣቸው ነጥብ ውስጥ ይሄ ሰውዬ በሽብር ላይ ወድቅም ስለዚህ አሳልፈን አንሰጥም አስፈላጊ ሲሆን አሳልፈው ማይሰጡ ለምሳሌ የሲሪያው የዛሬው ፕሬዝዳንት አልቃይዳንም በመካከለኛ አመራር አይሲስን በአንድ ብራንች በዋና ኃላፊነት የመራ ስንት የንጹሃን ደም እጁ ላይ ተጨማለቀ without democracy without accountability የሲሪያ መሪ እንዲሆን ፈቅደውለታል ህግም እንዳያጁ ነው ሁሌ ፍትህ አለ ይያልኩ አይደል ወይ ብራውን ነጋን የአሜሪካ መንግስት ለኢህአዲግ አልሰጠም ሲል የመጨረሻ የሽብር ዴፊኒሽን አስጨንቆታል ግን ለምሳሌ አብዛኛው ጋዜጠኛ በሽብር ይከሰሳል ሪሊ ሽብር ነው ወይ ፖለቲከኛም ይከሰሳል በዚህ መካከል እስካሁን የመጣንበት የፖለቲካ ፓተርኑ የመተማመን ጉዳይ ስለሌለ በቴሮሪዝምና በህገወጥ ገንዘብ ይሄ አለ በነገራችን ሁለቱም ዓለም አቀፍ ወንጀል ነው በተባበሩት መንግስታት $10,000 በላይ አንድ ሰው በካሽ ቢያንቀሳቅሱ ኢንዴሊ ቤዚስ ቢደረግ መጠርጠር ምን ማለት ነው የገንዘብ ምንጩን ማወቅ እንጂ ሰውየውን አቢዩዝ ማድረግ አይደለም ሰውየው ማስረዳት ካልቻለ ብሩ ናሽናላይዝ ይደረጋል ወይ ህገወጥ ጦር መሳሪያ ነው ወይ ሐሺሽ ነው ወይ ደግሞ አንድ ሰላማዊ ሀገር እንዲበጠበጥ ከሌላ አካል የተሰጠው ብር ተብሎ ይወሰድ ይችላል ይሄ ጤናማ አሰራር ነው ችግር የለው ጥያቄው ግን በመንግስትና በህዝብ ባለው መተማመን ፐርሰንት ይወሰናል እንደዚህ አይነት ህጎች because ምን ብለናል the political economy of fear and advantage ፊሩ ለህዝብ ለሚተዳደረው አካል ይጣላል አድቫንቴጁ ደግሞ የሚያስተዳድረው አካል ያን ባወጣው ህግና የፍርሃት መጠን አድቫንቴጁን ሴኩር ያደርጋል ማለት ምክንያቱም የሲአይኤ ዳይሬክተር ሰምታቸው ምን አለች የለም የአቶሚክ ኢነርጂም ዶናልድ ትራምፕ ምን እንደሚል አሰማቸዋል በሚገርም ትደነግጣላችሁ በርኒ ሳንደርሰን ደግሞ መከራከሪያዎችን እንሰማለን እሳቸውም ጩ ናቸው ዶናልድ ትራምፕ አሜሪካዊ ነው
የአንድን ሉዓላዊ አገር መንግስት እስከ መቀየር የሚያስገድ ፍርሃት በኔታንያሁና በዶናልድ ትራምፕ ላይ ዘንቦ በበርኒ ሳንደርስና በሲአይ ዳይሬክተሯ ትንሽ እንኳን ንፋስ ሊጎበኛቸው አይችልም የሚል ክርክሩ ስንመጣ አንችልም መደናቆር ካልሆነ ስለዚህ the whole framing ምንድነው the political economy fear and advantage ይሄ በደንብ ሊገባን ምንም አይነት አከራካሪ ነገር የለው ለምሳሌ good example ሁሉንም እናይበታለን good example ብንወስድ ትንሹ ቡሽ ምንድነው በጣም የሚጠቀስ ለዚህ best example ተብሎ የሚጠቀሰው ማን ነው US war on terror የፊሩ ጭብጥ ምን ነበር ጅምላ ጨራሽ መሳሪያ ይሄ ፕሮሞት ያደረጉት በሴፕቴምበር 9/11 ዩናይትድ ስቴትስ ባጋጠማት በዓለም ህዝብ ከጎና የቆመ ነውረኛ ወንጀል በአሜሪካ ህዝብ ላይ ተፈጽሟል ይሄ አከራካሪ አይደለም በቀደም ጀነራል ክላርክን ባላራቱን ኮከብ አቅርቤላችኋል እንዴት ሳዳም ልንኖር ነው we don't know ብሎ ነው ማን የመለሰው ኮሊን ፖል ራምስፊልድ who is behind them ማን ነው ከነሱ ጀርባ ያለው እሱን ደግሞ ተነጋግረናል ስለ ሚሊተሪ ኮርፖሬሽኖች ግን ምንድነው የተደረገው US war on terror ላይ ሳዳም ምን አሉ ጅምላ ጨራሽ መሳሪያ አሉ ከዛስ ማን ነበር አንድ ዶክመንተሪ ላይ የሚሰራ ሰው የአሜሪካዊ ማን ነበር ረሳው ቴረር አሁን the manufacturing consent የሚባላል የናኦም ቾምስኪ ፈጥረ ፍርሃት ፋብሪካ የህዝብን ፈቃድ አግኝተ የራስ አድርገ መጨረሻ ላይ ህዝቡን ዩኒፋይ አድርገ ወደ ጦርነትም ወደ ምትፈልገው ግብ ትሄዳለህ ለምሳሌ ኢትዮጵያ ውስጥ በፌደራል መንግስትና በትግራይ ኃይሎች በነበረው ጦርነት ጁንታ የሚባለው ቃል እንዴት ማኑፋክቸርድ እንደተደረገ ጁንታ ከአንድ የሚሊተሪ ላይን ላይ አንደኛ ወጥቶ ያን ሲገለብጥ እንጂ በሲቪል አስተዳደር ጁንታ የሚባል የለም በብልጽግናና በትግራይ ልጅ በተፈጠረ የፖለቲካ ልዩነት ውስጥ the whole ትግራይን ያለውን ጠቅላላ any element ከዛ ጋር የተገናኘ ጁንታን ምን ማኑፋክቸር ዳረጉት ምን አረጉት ታግ አረጉት ህዝቡ ላይ ከዛስ በደንብ የሚዲያ ፕሮጀክት ተሰራ መጨረሻ ላይ anybody ሲያገ ይሄ እኮ ጁንታ ነው ይላል already ለምን ተሰርቷል ማለት በጣም ሲምፕል ይመስሉ ግን በጣም ፓወርፉል ነው war on terror እንደዛ ነው ሲገባ ምንድነው ሳዳም ሁሴን ጋር ወፈል ይሄ በግልጽ ያየነው ነው እዚህ ጋር እንምጣና አሁን ምንድነው ዋናው fear as a political tool ስንጠቀም ምን ማለት ነው አሁን ምን ያወራን ነው በበርኒ ሳንደርስ በቱሊስቺ የሲአይ ዳይሬክተሯ በዚህ ጋር ኔታንያሁና ዶናልድ ትራምፕ አሉ ጥሩ ግራውንድ ምንድነው በርኒ የወርኪንግ ክላስ የጁ ፋሚሊ ቤተሰብ ናቸው ኔታንያሁ በነገራችን ለአሜሪካ ያደገ ነው አባቱ ሂስቶሪያን ነበር ከስራቸው ነው ያደገው ኔታንያሁ ሻራታቸው ሙሉ ከናክሰንቱ አሜሪካዊ ነው ፕራይም ሚኒስተር ለመሆኑ ዜግነቱ ነው መለስ ግን ሁለቱም አሜሪካ ውስጥ ያደጉ ጁ ናቸው ኔታንያሁና በርኒ ሳንደርስ በዚህ በኢራንና በእስራኤል በተፈጠረው ጉዳይ ላይ ግን የተለያየ ፐርስፔክቲቭ ነው ያላቸው ለጉዳዩ ያላቸው መረዳት ራሱ የተለያየ ነው ስለዚህ ከጁ ስቴት ጋር በመሆን አንድ ጁ መሆን ክርስቲያን መሆን እስላም መሆን ጋር በፍጹም ይሄ ጉዳይ ታይቶ መተንተን የለበትም ፖለቲክሱ ከዛ ከፍ ያለ ነው ከህዝብ አጀንዳ ከፍ ያለ ነው the political economy of fear and the advantage that is the frame of the war fearun as a political tool እንዴት ይጠቀሙበታል ይሄን ነው መግዛት ያለብን እንውሰድ ላምበብላችሁም እንደሚል government or political elites
always amplify or manufacture threat. Amplify ማለት ማናፋትን ከፍ አድርጎ ድምጻቸውን ማኑፋክቸር ምን ፍርሃት ይፈጥራሉ። ፍርሃት ይፈጥራል በነገራችን ላይ ኤግዛምፕል ለምሳሌ ይላሉ በእነሱ አውድ ነው። ለምሳሌ ቴሮሪዝም፣ ኢሚግሬሽን፣ ፓንደሚክ፣ ራይቫል ስቴት። እነዚህ አሁን ራይቫል ስቴት አሁን የአሜሪካን ሄጂሞኒክ ኃይል የሚቀናቀን ምን ይላሉ አሁን አያቶላን ሲገልጹት አክራሪ የእስልምና ኃይል ነው። ይሄ ኃይል ከዌስት ኤሌመንት ጋር የሚጋጭ የኛም መጥፋት ሁሉ ጊዜ የሚፈልግ ነው ይላሉ። በርኒ ሳንደርሰን ሲከራከሩ ምን ይላሉ? በ1953 ዓመተ ምህረት ዲሞክራቲካሊ ኢሌክትድ የሆነውን የኢራን ጠቅላይ ሚኒስትር ሲአይኤ እና የብሪቲሹ የስለላ ቡድን ባደረግነው መፈንቅለ መንግስት ያለ ማክሸፍ ይሄና ኃይል የወሰደው እኛ ነን። ያን ባናረግ ኖሮ ይሄ ኃይል አይወለድም ነበር። አሁንም ቢወለድ ይላሉ እሳቸው ያ የኢራን ህዝብ ውሳኔ ነው እኛ አይደለም ሪጂም ቼንጅ የሥርዓት ለውጥ ምናረግላቸው ብሎ ይከራከራል። አንዳንዴ ማለት በአሜሪካ ፖለቲከኛ ተስፋ ማትቆርጡት በዛ ነው። ተቋማቸውም ትልቅ ነው፣ ሐሪፍ ሰዎችም አሉ በነገራችን። ይሄ ኢምፔሪያል ኃይሉ ደግሞ አለ ሚሊተሪ ኢንተርቬንሽን እንደነ ማኬን ነፍሱን ይማረውና የአሜሪካው ጀነራል ሙሉ ልብስ አድርጎ ከረባት አስሮ ሄዶ ነው ዩክሬን ውስጥ እሳት የለኮሰው ከነ ቪክቶሪያ ኑላንድ ጋር ጦረኞች ካልዘረፉ ካልቦጠቦጡ አሜሪካ ማትቆም የሚመስላቸው ለግሎባል ኤሊቱ ለፋይናንሰሩ ለሚሊተሪ ኮርፖሬሽኖች የተገዙ ደግሞ አሉ ከአሜሪካ ፍላጎት ውጪ የሚሰሩት። ሳንደርሰን አሁን ኒዮ ሊበራሊዝም የሚባለውን ይቃወማሉ። አሁን በቀደም አንድ ቴድ ክሩዝን ሰማው ነበር። በጣም ሴናተር እሱን እንመጣበታለን። በጣም የሚገርም ማለት ነው። ዓለም በእነማ እንደምትም ኢራንን አያውቃትም። የህዝብ ቁጥሯን እንኳን አያውቅም። ሪጂም ቼንጅ ያስፈልጋል ይላል። የህዝብ ቁጥር ምን እንደሆነ እንኳን አያውቅም። ስለዚህ እዚህ ላይ ስንመጣ ምንድነው ከዛም ለምንድን ነው የሚያረጉት? ለምን ማኑፋክቸር ያረጋሉ? ፍርሃቱንም በህዝብ እንዲስፋፋ ለምን ያደርጋሉ ካልክ to unify populations የህዝብ መሰረት ለነሱ ለፈጠሩት ኮዝ ጠንካራ ክሪቲካል ማስ መፍጠር ነው። ማህበራዊ መሰረት የድጋፍ መሰረታቸው ጠንካራ መሰረት በገንዘብ ያለው ማይል በተማረው ማይል ወታደር በሚሆነው ማይል ስንቅ በሚያቀብለው ይሄ ተደምሮ እነሱ ማኑፋክቸር ላረጉት ፍርሃት መሰረት እንዲሆን ነው ያ በደንብ አምፕሊፋይ የሚደረገው በየሚዲያው የሚነፋው ማለት ነው። ሌላም ይጠቅማቸዋል። ዲስትራክት ፍሮም ዶሜስቲክ ኢሹስ በውስጥ የሚያስጨንቃቸው መንግስት ሆኖ ጉዳይ ካላቸው ሚረብሻቸው ካለ ያን ዲስትራክት ለማድረግ አጀንዳ ቀርጾ ሊወረውሩላል። ዶናልድ ትራምፕ የሰላም አባት ሆኖ የተመረጠው አንድም አሜሪካዊ በውጭ ሀገር ጉዳይ አንድ ህይወቱ አይጠፋም እኔ ሰላም ኃይል ነኝ ብሎ የተመረጠው አሜሪካ ፈርስት ማለት የዶናልድ ትራምፕ የውጭ ግንኙነትም ይሁን የሀገር ውስጥ ፖሊሲ ለአሜሪካ ልጆች ጥቅም የሚሰጥ ነው። ቅድሚያ የማንንም አንሰማም ነው እየጠየቁት ያሉት። መካከለኛው ምስራቅ ውስጥ የተከበሩ ፕሬዝዳንት ዶናልድ ትራምፕ እያደረጉ ያሉት አሜሪካ ፈርስት በሚለው አጀንዳ ላይ ነው የተቀመጠው። ይሄ አሜሪካ ፈርስት አጌን የሚለው ቡድን ለሁለት ተከፍሏል አሜሪካ ውስጥ። አሁን ዶናልድ ትራምፕ ወጥመድ ውስጥ ነው ያለው። እስራኤልን ተቀላቅሎ ጦርነት ውስጥ ከገባ ኢራን በአካባቢ ያሉ የአሜሪካ ጦር ሰፈሮች ላይ ይሄን ዳንሰኛ የሚመስል ሃይፐርሶኒክ ሚሳይል ትለቃለች። የአሜሪካ ልጆች ይሞታሉ።
ጥያቄው ምንድነው ታዳ አንተ ከቡሽ ከኮንዶሊዛ ራይስ ራምስፊልድ ኮሊን ፖል ኦባማ ባይደን ምንድነው የምትለየው የመረጥነህ አንድም የአሜሪካ ልጅ በማንንም አጀንዳ ላይ ሞትን ብለናል ይሄው ልጆቻችን ኢራን ተኩሳ ገደለቻቸው ይሄ አሜሪካ ፈርስት አጀንዳ ነው ወይዛ ውስጥ የገባው ኤግዛክትሊ አሁን ኢራን መንገድ ላይ ወክ ያረገ ለሚኖር አንድ ሲንግል አሜሪካዊ አደጋ ነች ወይ ኢራን አሜሪካ ትምህርት ቤት ውስጥ ለሚማሩ ህፃናት አደጋ ነች ወይ ኢራን ኢቭን ለአሜሪካ ጦር ሰራዊት አደጋ ነች ወይ በፐርሺያን ገልፍ እንደፈለጉ የአሜሪካ መርከቦች 20% የዓለም አቀፍ የንግድ ሚሳለጥበት ነው ለነዛስ አደጋ ነች ወይ የቱ ጋር የአሜሪካ ጥቅም የተነካው ስትል በዶናልድ ትራምፕና በኔታንያሁ ጀርባ ያለው ዶናልድ ትራምፕ አንዱ ለነዚህ ኃይል አልታዘዝም ለዲፕ ስቴት አልታዘዝም ዋናው ማሽነሪው ዩኤስኤ ነው ብሎ ያፈረሰው ጀግና ነበር አሁን ግን ወጥመድ ውስጥ ነው ያለው ስለዚህ ፊር አስ ኤ ፖለቲካል ቱል ማለት ይሄ ነው ሌላ ምን ያደርጋል አወዛጋቢ ያገር ውስጥም ዓለም አቀፍ ምን ፖሊሲ ጀስቲፋይ ያደርጉባል በፍርሃት ያለው ነው የሚደረገው ነው ስለዚህ ፊር አስ ኤ ፖለቲካል ቱል ማለት ይሄ ነው አብዛኛው ትልልቅ ሰዎች አሁንም ፍሬም ያያረጉት ያለው የመካከለኛው ምስራቅ ጦርነት አብዛኞቹ እኔ ከሰማዋቸው አንዳንዱ ካነባቸው በዚህ መልኩ ነው የሚያደርጉት ሌላው ምንድነው ምን ማለት ነው አድቫንቴጅ ፊሩ ተናገርን እሺ ምንድነው ታዲያ አድቫንቴጁ የመጀመሪያው አድቫንቴጅ ኢኮኖሚክ አድቫንቴጅ ፍሮም ፊር ከፍርሃት እንዴት የኢኮኖሚን አድቫንቴጅ እናገኝ እንችላለን ሻል ያለ ጥቅም እንዴት እናገኝ እንችላለን ይሄ ደግሞ በግልጽ መቀመጥ ያለበት ጉዳይ ምን ማለት ነው አሁን ጦርነቱን ምንድነው አሁን አስፈላጊ ነው ብለው እዚህ ጋር ካደረጉት ምንድነው የዲፌንስ በጀቱ ምን ይሆናል ይጨምራል የሀብት ብዝበዛውስ ይጨምራል ለምን የኢራንን መንግስት ከጣሉት በኋላ የኢራን ነዳጅ በዚህ በኔታንያሁም በዶናልድ ትራምፕ ጀርባ አለ የሚሉት ባለሙያዎቹ ኃይል ይቆጣጣሩዋል the global elite the financer እነዚህ ይቆጣጣሩታል ማለት የኢራን አጠቃላይ ሀብቷ ወደ ግሎባላይዝድ ወደሆነ ኢኮኖሚ ይሻገራል ማለት ስለዚህ ልክ እንደ ሌሎቹ የኢኮኖሚ ሉዓላዊነቱን ሼርድ ይሆናል ማለት ነው አሁን አንዳንድ ሰው ሳውዲ አረቢያ ለምንድነው መሳሪያ የሚሸጥላት ምትገዛው በየአመቱ ሳውዲ አረቢያ ከማጋል ትዋጋን የሁሉ መርከብና ጀት ምትገዛ አይደለም መግዛት ግዴታ ነው ያ ሀብት ማካፈል ይባላል F35 ተመርቷል አሁን አንዱ የናቶ ሰው የምን ይላል ቢያንስ F35 ይላል እያንዳንዱ ሀገር ይላል የማ የአውሮፓ 77 እንኳን ቢያንስ ሊኖር ይገባል ወደፊት ሩሲያ ለሚያጋጥመን ይላል ምን ማለት ነው አንዱ $150 ሚሊዮን ነው 7 በአውሮፓ ህብረት አገሮች አባዙትና ይሄን ለሚያመርተው ኢን ቢሊየንስ ምን ይፈጥራል ማለት ነው ሀብት ይፈጥራል ኢንዳይሬክትሊ ሲቦጭቃል ይሄን ፕሮሞት የሚያደርገው ይሄ ነው ግሎባል ኢሊቱና ፋይናንሰሩ የሚሊተሪ ኮርፖሬሽኑ በአንድ ላይ ስጋት ፈጥረው አርገው የሚወስዱት ማለት ሩሲያን ወደ ስጋት የቀየረው ማን ነው ፕሮክሲ ዋር ዩክሬን አምጥቶ ነው አውሮፓን ሙሉ ፍርሃት ውስጥ አሉት የሩሲያ ነዳጅ እንዳይቀርብ ተደረገ የፕራይስ ካፕ ጣሉበት $60 ብለው ማን አመጣው የነዳጅ አሜሪካ በመርከብ ጭና ለነሱ ታከፋፍላለች አንድ የጀርመን ዳቦ ጋጋሪ ሳነም ትንሽ ቆይቷል 1500% ነው የኢነርጂ የኃይል ቢል የጨመረባቸው አውሮፓ ውስጥ እንደልብ የሚገኘው ሰንፍላወር የነ ዩክሬን ዘይት የለም ሩሲያ በባንባ መታቀርበው የለም የአውሮፓውን ኢንፍሌሽን ሃይ ሆኗል
አውሮፓ ደግሞ ምንድን ትልቅ ፍርሃት ውስጥ ምክንያቱም ፑቲን ነገ ይወረናል ያጠፋናል ነው ስለዚህ ከ2% ወደ 5% ጂዲፒን አምጣ ነው ያቺ 3% ያለችው ጂዲፒ ማንም ይተቀምባል the global military corporation ፋይናንሰሩ ነው የሚተቀመው ፕሬዝዳንትም ጠቅላይ ሚኒስትር የሚመርጥልህ እሱ ነው በደንብ ዲቴል ከሄድክበት ማለት ሌላው ምንድነው እዚህ ጋር የሚያደርጉት ሌላ subsidy for certain industries ለምሳሌ arms surveillance fossil fuel creating economic winner and loser ያመጣል አሁን የኢራን ኢኮኖሚን መቆጣጠር ማለት የዲዶላራይዜሽን አንዱ ግድያ ነው በነገራችን ዶላርን ለማስወጣት ከሚያደርጉ ቻይናውን በራሷ ገንዘብ ነው ከኢራን መገዝ ትልቅ ገዥዋ ቻይና ነች ይሄ ጦርነት አንዱ የቻይና ኢንተረስት ላይ የተገናኘ ነው ቻይና በቀጣሚን በተዋዛሪ ከኢራን ጋር ያለችው ቀጥታ የሷን ኢኮኖሚ አፌክት ያደርጋል ሂውጅ ኢኮኖሚ ነው ያለ ትልቅ ነዳጅ ምትወስደው እሷ ነች ሌላው እዚህ ጋር ስንመጣ ኢንስቲትዩሽናል ተቋማዊ የሆነ ጥንካሬን የመቀየር ጉዳዮች ላይ ታያላችሁ ምን እንደሚያደርጉት ፍርሃት ከለቀቁብ በኋላ ምን ይላሉ ለምሳሌ ሀገሪቱ አደገኛው ነው ካለ ዋናው ምንድነው የሰርቪላንስ የስለላ ማቴሪያሎች እንዲገዙ ድሮኖች እንዲገዙ ብዙ ነገር ይታዘዛል ማለት ነው የሀገሪቱ ወታደራዊ ኃይል መጠናከር አለበት ይላል ይሄን ሲያደርግ ይሄን ሰፕላይ የሚያደርገው አካል ነው ከነዚህ ጀርባ መጀመሪያ አብሮ በጋራ ፍርሃቱ የሚፈጥረው ስለዚህ በዚህ መልኩ ማየት ነው የኛው ጠቅላላ እንትን ምንለው ለምሳሌ አሁን አንዱ ብዙዎቹ ጋር በታያቸው ኢንዲፔንደንት ሆኑ ምሁራን የሚናገሩት ይሄ ኦይል ኤንድ ጂኦፖለቲካል ስትራቴጂውን ለመቆጣጠር አስፈላጊው ምንድነው ፊር ኤንድ ግን የሚያሳዝነው ምንድነው ፊር ህዝብ ላይ ነው አሁን ኢራን ከፍተኛ ማዕቀብ ተጭኖባታል ብዙ ህፃናት በመድኃኒት እጥረት ሞተዋል እናቶች ሞተዋል በየጊዜው የሚጫነው ማዕቀብ ጫናው በመንግስትና በህዝብ መካከል አለመተማመን የኑሮ ውድነት ኢንፍሌሽን ዱቄት አድርጓቸዋል እነዚህ ጠቅላላ ከዚህ ጀርባ ላለው ኃይል ነምበር ናቸው ቢሞቱ ቢደፉ ደንታቸው አይደል እሱ አይደለም የሚገርመው የትኛው ሚዲያ በዚህ ማዕቀብ ውስጥ በሜንስትሪም ሚዲያ ሄዳችሁ የኢራን ህዝቦች የከፈሉትና ያለቀውን ህዝብ ዳታ አታገኙ ቀላል ምሳሌ እንገራችሁ በዓለም አቀፍ ህግ የኢንፎርሜሽን ፍሎ መከልከል አይቻልም አይደለም አይቻልም ፍሪ ፍሎ ኦፍ ኢንፎርሜሽን በዩኤን ቻርተር ያለ ነው ፕሬስ ቲቪ የሚባል የኢራን ጣቢያ የትኛውም አውሮፓ አሜሪካን ሀገር አይሰማም አይደርስም እሱ ብቻ ከሳተላይት መጥተው ወርደውታል ይሄ እንዴት ይወርዳል የሚል የዋሽንግተን ፖስት ጋዜጠኛ አታገኘው የታይም የኒውዮርክ ታይምስ ማንንም አታገኘው ጋዜጠኛው በእነዚህ ኮርፖሬቶች የተያዘ ስለሆነ አንድ ቀላል ምሳሌ እንውሰድ ለምሳሌ ካሾጊን ታቁታላችሁ ካሾጊን አሁን የሳውዲ አረቢያው ፕሪንስ በሰጠው ትዕዛዝ መሰረት ለሚስቱ ጋብቻ ለመፈጸም አስፈላጊ ዶክመንት መጥቶልሃል ቱርክ ባለው የሳውዲ አረቢያ ኤምባሲናና ውስር ተብሎ ሚስቱ ደጅ እየተጠበቀችው ዲስመምበርድ ማለት ገላው ገለጣጥለው በሶሉሽን አድርገው በውሃ ነው ይዘውት ሄዱት በውሃ ይሄ ልጅ ዋሽንግተን ፖስት ጻፊ ነው ለነሱ ብዙ አርቲክል ያደርጋል ሰውየውን ገለውት ሶሉሽን አድርገው ይዘው ሄዱት ባይደን ሲመረጥ ምን አለ ለፍርድ ይቀርባል በባይደንና በሳውዲ አረቢያ መካከል የነበረው አንዱ ልዩነት ካሾጊ ነበር ዛሬስ ዶናልድ ትራምፕ ሳውዲ አረቢያ እንዴት እንደተቀበሏቸው አይታችኋል ዩናይትድ አረብ ኤሚሬት እኮ 1.3 ትሪሊየን ዶላር ነው የተፈራረሙት የአሜሪካ የአርቲፊሻል ኢንተለጀንስ ትልቁ ተቋም ዩኤኢ ላይ ይገነባል
ይሄ የኢራን ሀብት በዚህ መልኩ የዓለምን የኢኮኖሚ እና የፓወር ስትራክቸር የተቆጣጠረው ኃይል ሊያስተዳድረው ይገባል ስላልተቻለ ሪጂም ቼንጅ ይደረጋል ከክርስትና ከእስልምና ጁ ከሞንጋ አሜሪካ ከሞንጋ ኢትዮጵያ ከሞንጋ አይደለም this is a power play ክሊር የሆነ በጣም ከፍ ያለ ፖለቲካ ነው እስራኤል ውስጥ እኮ በፓርቲ ደረጃ አሉ የቤንጃሚን ኔታንያሁ ፖሊሲ የሚቃወሙ peaceful coexist ማድረግ አለብን two state solution መቀበል አለብን የሚሉ በነገራችን ላይ የመካከለኛው ምስራቅ በተባበሩት መንግስታት ከኒኩለር ፍሪ በሚል የጸደቀው እኮ በ1974 ዓመተ ምህረት በሚድል ኢስት አንድም የኒኩለር ኤሌመንት እንዳይገኝ በ21 ሪአፊርም አድርገውታል ይሄን ከእስራኤል ውጭ ሁሉም ሲግናቶሪ ፈራሚ እና በእንደዚህ አይነት መልኩ አሁን የነዚህ ሁለት ሰዎች አሪፍ ማሳያ ናቸው ሳንደርስ ምንድነው he's an American ግን working class የጁ ፋሚሊ ነው የሲአይኦ አሜሪካኖች ዶናልድ ትራምፕ አሜሪካኖች ናቸው just a good example በእነዚህ በሁለቱ መካከል አሁን አሪፍ ግራውንድ አለ ይሄን ጦርነት ኢቫሉዌት ለማድረግ ለምሳሌ አንድ በጣም እዚህ ጋር ላሳያችሁና ሁላችሁም በሚገርም ሁኔታ ልጅቷ አሰምቻችኋል ሳንደርስን በደንብ እዚህ ጋር ላሰማችኋል ምን እንደምትል ስሟት ለኮንግረስ ነው ያቀረበችው The IC continues to assess that Iran is not building a nuclear weapon and Supreme Leader Khamenei has not authorized the nuclear weapons program that he suspended in 2003. The IC continues to monitor closely if Tehran decides to reauthorize its nuclear weapons program. But how close do you personally think that they were to getting one? Because Tulsi Gabbard testified in March that the intelligence community said Iran wasn't building a nuclear weapon. I don't care what she said. I think they were very close to having one. The president ነው የሷን መረጃ አለመቀበል ስለሷ መረጃ ማያሳስበው ፕሬዝዳንት ራሱ የሲአይኤ ዳይሬክተር አድርጎ የሾማት ምን ይነግራቸዋል ሲአይኤ ማለት በጣም ትልቅ የዓለም ተቋም ስለዚህ በአገር ውስጥ ሊሆን ይችላል በውጭ ሀገር ሊሆን ይችላል ማንንም ሰው the political economy of fear and advantage የሚለውን በደንብ ኢቫሉዌት ማድረግ መቻል አለበት እና የሲአይኤ ዳይሬክተር ሂሮሺማ ሄዳ ጎብኝታ ነበር በጣም ምርጥ ሴት ልጅ በነገራችን ያየችው ነገር አስደንግጧታል በቃ አስጨንቋታል እና ምን ትላለች የኒኩለር ፓወር ያላቸውን ሀገሮች ሊጋብዝ የሚችል ጦርነት አትቀስቅሱ አትነካኩ ትላለች አሁን በሩሲያና ዩክሬን ጦርነት ላይ እንግሊዝና ዩክሬን አሜሪካን ስቦ ለማስገባት 4000 ኪሎ ሜትር የሩሲያን የኒኩለር ኢንፍራስትራክቸር ከነፕሬል ለመምታት ሞክሯል ኢስታንቡል ላይ ተመሳሳይ ነው እግዚአብሔር ያሳያችሁ እንደነገው ነው ያደረጉት ኢስታንቡል ላይ ፕሮቮክ ሊያደርጉት ነው ፑቲንን አይሄድም ብለው ገምቱ ሄደ የሰላም ስምምነቱ ላይ ተነጋግረው ተመለሱ በለጣቸው እነሱ ምንድነው ያደረጉት ስምምነቱ ይቆማል የኒኩለር ቢያንስ አረር ተሸካሚዎችን ዩክሬን ላይ ተጠቀማል አሜሪካ ትገባለች ዶናልድ ትራምፕም ፔትም መከላከያም ላስ ብለው አመለጡ ኔታንያሁን ግን አሁን በከፍተኛ ብልጠት ዶናልድ ትራምፕን ይዞት ሊገባ እሷ ግን ምን አለች እንዴት የኒኩለር ቦምብ ያላቸው ነገሮች ለምን ሂሮሺማ ላይ ያየችው ጠቅላላ ጅላይ ተናገረዋለች እኔማ 3 ደቂቃ ነች መጨረሻ ላይ አስቀምጧል ስሙት ስለዚህ ዶናልድ ትራምፕን ተው ሳንደርስ ምን አሉት የሰላም አባት ነኝ ስለ ሰላም ነው ብለን የመረጥነ
ወደ ቃል ተመለስ አሜሪካ አገባትም እሷም ምን አለች ፋትዋ ነው የሚሉት 2003 አሁን ያለው አያቶላው ፈጽሞ አስፈልግም ብሎ እንዳገደው ነው እስካሁን የተንቀሳቀሰ ነገር የለም ማለት ስለዚህ የዋሩን ፍሬም ያደረግነው በመንደነው ማለት ነው the political economy of fear and advantage ማለት በእንደዚህ አይነት መልኩ እንትሩ ማየት ካልቻልን በጣም አደገኛ ፈንታለሽ ነበር ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ